አድማጮቻችን መሰንበቻን ኤፍኤም አዲስ 97.1 ላይ ያደመጣችሁ ትገኛላችሁ። ባሳለፍነው ሳምንት ተለቆ በርካቶች መነጋገሪያ ያደረጉት ሙዚቃን መነሻ አድርገን ቆይታ እናደርጋለን። ወጣቷ ድምጻዊት በሰርጓ ስትጠበቅ ባልተጠበቀ መንገድ መታለችና ስለዚህ እናወራታለን ማለት ነው። ከዚህ ቀደም የሰራቻቸው ስራዎቿ በጣም ተወዳጅ ናቸው። ኤደን አይሸሽም። ለማንኛውም እሷን አግኝተን የልቤ ሰው ስራዋን እና ምንድነው የሆነው የወጣበት መንገድ ላይ ደግሞ ትንሽ መነጋገሪያም ስለነበር ብናወራት ጥሩ ነው። ሰላም ኤደን እንደምናለሽ? ሰላም ሶል እንዴት አለ? ደህና ነኝ። እኔ እስቲ ቆይ ረጋጋና ቀስ ብዬ እንኳን ደስ አለሽ እላለሁ ስል ለካ አንቺ ክሊፕ ሊሰራቸው እንደዚህ አታለሽን። በጣም ብዙ ሰው የኔ አይነት ስሜት እንደነበረው ተስፋ አድርጋለሁኝ። ወይ በጣም ቤተሰብ፣ ዘመድ፣ ጓደኞች፣ የቅርብ ሰው በአጠቃላይ እንደዛ መስሏቸው ነበር። ተቀይሞኝ ነበር፣ ግን ያው አላቆየሁትም። እኔም ሰርግሽን ሳትጠሪን የሚሉ ቴክስቶች ወይ ስልኮች እንደነበሩ ነው ምገምተው። አዎ የእውነት የመሰላቸው አሉ። በቃ እንደዛ ነው። ቤተሰብ ጋርም ደግሞ ምልሽ የሰርግ ወቅትም ስለሆነ እውነት ያስመስለዋል እኮ አይደል? አዎ ሙዚቃውን የሰርግ ወቅት ላይ ነበር። ያው የሰርግ ዘፈን ስለሆነ የሰርግ ወቅት ላይ ነበር እንጠቃለን ብለን ያሰብነው። እንደውም ትንሽ አርፍቻለሁ አይ ቲንክ። ምንድነው የሆነው? አስባችሁበት ነው በዚህ መንገድ እንደው ሰው ይጓጓ ወይ ደግሞ ይነጋገርበት የሚለው ነገር የተፈጠረው? እስቲ ስለ ሀሳቡ ንገሪኝ። ከፓፒ ጋር ጥሩ ቅርበት ነበርን መጀመሪያ ላይ አብረን ለመስራት ተነጋግረን ነበርና ይሄን ሙዚቃ ልክ ስሰራው በቃ ከአልበሜ በፊት አንድ መዳረሻ ሙዚቃ ልቃለው ብዬው ነበርና በቃ አብረን እንሰራዋለን፣ እሱን በጥሩ ሁኔታ ፕሮሞት እናደርጋለን ተባብለን ነበርና ያጋጣሚ ሆኖ ከጠበቅነው በላይ ነው የሆነው። በነገራችን ላይ ማለት እንደሚሆን አውቃለሁ፣ ማለት ያው ሰው እንደሚደነግጥ ይታወቃል። ያው ግን በዚህ ልክ አልመሰለኝም ነበር እና በጣም ጥሩ አጋጣሚ ሆነልኝ። ጥሩ ሆነልን ብቻ። መጀመሪያ የደወለው ማን ነው? ቤተሰብ አካባቢ ያሉ ሰዎች ደወሉ? እናት፣ አባት፣ እህት፣ ወንድም? አዎ እናቴ ናት በእርግጥ መጀመሪያ የደወለችው። ስራዬንም ፕሮግራሜንም ስለምነግራቸው ለቤተሰቦቼ ያው ብዙ አልደነገጡም። ቤት ግን ሌላ በቃ ዘመዶች፣ አክስት፣ አጎት እንደዚህ ሲደውል ነግሬያት ነበር። በእርግጥ ለእናቴ ለአባቴ ያውቃል እኮ፣ ግን እንደ አዲስ ያስደነግጣል። በቃ እውነት መሰለኝ እኮ ያለች እናቴ የምራረገችው እንዲህ ያሉ የእውነት ባረገው ነው የሚሉት። ያው ታውቃለህ የቤተሰብ ነገር ግን ደስ ይላል። እኔ በጣም የትንሽ ይለያል ያሁኑ አይ ቲንክ። የልቤ ሰው ነው የሙዚቃው ርዕስ። ስሰማ እንግዲህ ይሄ ሙዚቃን ያው እዛም ላይ ተጽፏል። እሱ ባለው ይታየው ነው የሰጠሽ፣ አበጋዝና ያቀናበረው። እስቲ ስቱዲዮ ስለነበረሽ ቆይታ ንገሪኝ። እንዳለቀሽ ሰማሁኝ። አዎ እንደነገርኩ የአልበም መዳረሻ ብዬ ነው ይሄንን ሙዚቃ ያው በቃ የሰርግ ወቅት ስለነበረ የአልበም መዳረሻ ብዬ ነው እቺን ያረኩትና ከሱ ባለው ይታየው የሺ ጋር አልበማችን ውስጥ ትራኮች አሉን፣ አብረን የሰራናቸው ትራኮች አሉና ከነሱ መሀል አንዱ ነው ይሄ። አበጋዝ ሾታም አልበሜን መቀናብረው ሚክሲንግ ማስተሪንግ የሰራልኝ እሱ ነው። ቁጭ ብለን እየተጫወትን ያወራ ነው ይሄን ነገርና በቃ የፍቅር ዘፈን ያስፈልግሻል አንድ እንደዚህ ተባባልን፣ ገና ሳንጨርስ ማለት ነው ያኔ። እና ያው ቆንጆ የፍቅር ዘፈን ነው አይደለ? ያው ላይሪክስ በጣም ቆንጆ ዘፈን ነው፣ ሀሳቡም ደስ ይላል። በጣም እና ትንሽ ዲፕ ነገር እንስራለኝ ይመጥናታል ብዬ ማስበው እንደዚህ አይነት ነገር ነው። ያው እሱ እኔን የሚረዳበት መንገድ አለ ታውቃለህ። ያው ጎበዝ ግጥምና ዜማ ደራሲ ነውና እንደዚህ አይነት ነገር ዘመን ተሻጋሪ ነገር ምንሰራ ብለን ተነጋገርንና ይሄን ሙዚቃ ሲሰጠኝ በቃ የእውነት ነው እኔ መጀመሪያ ነከኝ። በጣም ስሜታዊ ነው ዘፈኑ። ጥሩ ለሰርግ አጃቢ የሆነ ሙዚቃ እንደሆነ ተስፋ አደርጋለሁኝ። ከወጣ በኋላ የሰውን ሀሳብ አስተያየት እንዴት አገኘሽው? እንግዲህ ያው ትንሽ ቀናቶች ናቸው እና መጀመሪያ ማለት ያው የራሴ ዩቲዩብ ቻናል ነው እንደምታየው፣ በራሴ ዩቲዩብ ቻናል ላይ ለቀቅኩት። ወቅታዊ ነገር ስለሆነ ብቻ አይደለም። በነገራችን ላይ አሁን እንደ አንድ አዲስ አርቲስት የራሷ ቻናል እንዳላት የራሷን ስራ መስራት እንደምትፈልግ አንድ አርቲስት ለኔ በ4 ቀን ውስጥ 400,000 በላይ እይታዎችን ማግኘት ያን ያህል ብዙም ሰብስክራይበር የለውም። በቃ
ይሁን ብዬ ነው በራሴ ዩቲዩብ ቻናል ይሁን የራሳችን ሙዚቃ ነው ቤታችሁ ነው ቤቴ ነው ብዬ ነው የለቀኩትኝ የጋበዝኳቸውና አላሳፈሩኝም። በጣም ከማስበው በላይ ነው በእውነት ከማስበው በላይ ነው የሰው ፍቅር የተፈኑ አቀባበል። በዛ ላይ ደግሞ የነበረው መጀመሪያ ድንጋጤ ነገሩን ትንሽ አግንኖታልና ከምስጋና በላይ ነው ያለኝ ነገር። በቃ በጣም አመሰግናለሁ። እውነት በጣም ትልቅ ፍቅር ነው ያየሁት በዚህ ፕሮጀክት። አሁን ይሄ እንግዲህ ፌክ ወይ ደግሞ የሐሰት ለክሊፕ የተሰራ ሰርግ ነው። እውነተኛው ሰርግ ቅርብ ነው? ከአልበምሽ ይቀድማል እንዴ? አልበም እኮ በጣም ቅርብ ጊዜ ነው የሚወጣው። መቼስ ያልተዘጋጀ ነገር አይመስልም ማለት። አዎ እውነት ነው። አልበሙ ቅርብ ነው፣ ሰርጉስ ቅርብ ነው። አብስያለሁ፣ እሱን ገና ነው። እኔ የምልሽ ዋናው ላይ እንዴት ነው ልናምን የምንችለው? እቺ ልጅ ያታለለች ነው እንዳንል ነው። አስቢበት። ሁለተኛውን አልሸውዳችሁም። አልበሙ አለቀ አይደለ? እንደ ጨረሻ ቃለሁኝና አሁን እንደውም ጥሩ ጊዜ ይመስለኛል ማውጣት ያለብሽ እና እንደዛ እያሰብሽ ነው? አዎ ትንሽ ጊዜያቶች ነው የሚቀሩኝ። ሰርፕራይዝ እንዳይበላሽ ነው ማልናገረው እንጂ ጨርሻለሁ፣ አዘጋጅቻለሁኝ። ያው በነበሩት በአንዳንድ ጉዳዮች ምክንያት ነው ያቆየሁትኝ። 2 ጊዜ ነው እንደዚህ አናውንስ አድርጌያለሁ። ከዚህ በፊት ግን የተመቻቸ ሁኔታ አልነበረም አጋጣሚ ማለት ነው። ያው በጥሩ ሁኔታ ተረጋግተው ያዳምጡልኝ ብዬ ነው። ቪዲዮን ስመለከተው ሙሽርነት ያምርብሻል በጣም እና ደግሳችኋል በደንብ ማለት ነው። እንግዲህ የምልሽ ለክሊፑ ብቻ አይመስልም፣ በቃ የታሰበበት ሰርግ ነበር የሚመስለውና ጥቂት ስለ ቪዲዮ ንገሪንና እናበቃለን ጋብዘን ሙዚቃውን። እሺ እውነቱን ለመናገር እኔም የእውነት ስሜት በጣም የእውነት ስሜት ሰጥቶኝ ነበር። ምክንያቱም ከኦዲዮ እስከ ቪዲዮ ድረስ ሁሉም በቃ እዚህ ስራ ላይ የተሳተፉ ሰዎች በሙሉ ማለት ነው የሚገርም ፍቅር ነው ያየሁትኝ። በቃ መጀመሪያ የኦዲዮ እንደነገርኩ ነው። ቪዲዮውን ደግሞ ዳይሬክት ያደረገልኝ ፍጹም ካሳሁን ነው። ከፍጹም ካሳሁን ጋር ከዚህ በፊት ያው ጥቁር አደይ አብረን ነበረ የሰራ ነው። እሱም ያው ለረጅም ጊዜ የሚያውቁኝ ሰዎች ናቸው። ያው ቪዲዮ ላይም ኦዲዮ ላይ የተሳተፉት ማለት ነው እና እነሱን በጣም አመስገን እፈልጋለሁ። እና ወደ ቪዲዮ እንዴት መሰለ የገባ ነው። በቃ የሰርግ እንደ ድግስ ነው፣ ሁሉም ፕሮሰስ እንደ ድግስ ነው። ያው ድግስ ነበር የደገስ ነው። በጣም ያው አጠር ያለ ድግስ ቢሆንም የሙሽሪትና የሙሽራው ድርሻ ትንሽ ያው አለ እንደ ሙሽራ ነው። በቃ የእውነተኛ ሙሽራ እንደመሆን ነው። እና ፕሮሞሽኑን ስንጀምር መጀመሪያ ቲክቶከር ሜርኩሪን ታውቃታለህ? የምታውቃት ከሆነላችን ለእሷ ነበረ ሄጄ ያማከርኳትኝ እና ባማከርኳት ሰዓት እሷ የሙሽራ አልባሳት ታቀርባለች፣ ፉል ፓኬጅ አላት እና እሱን አናገርኳትኝና በቃ በጣም ወደደችው ሙዚቃውን። እንደዚህ ሰራን እና የክሊፕ ቀን የተነሳናቸው ፎቶሹቶች ነበሩን እና እሱን ነው መጀመሪያ ፖስት ያደረግነው። ከዛ እሷ ደግሞ ራሷ ፔጅ ላይ ሳይታወቅ ነበረ አንድ ቲክቶከርና አንድ ድምፃዊ ሊጋቡ ነው እንደዚህ ያለችና ነው የጀመረችው የመጀመሪያውን ፕሮሞሽን። እሱን ነገር መጀመሪያ አውርተንበታል። ያው ከአንድ ብር ጋር እንዳወራንበት ሆኖ ከሜርኩሪ ጋር ማውርተን ነበር። እንደዚህ በጣም ሰፖርቲቭ ናት። ሙሽሮች እንዲጋበዙት እንዲያደምጡት፣ ለተጋቢዎችም ለሚያገቡትም ላሰቡትም ጭምር አንዳንድ ሙዚቃ ስሜት ያጋባል። ላይ በቃ ማግባት አለብኝ ያስብላል። ስለዚህ እንጋብዛቸዋለን። የልቤ ሰው ምትያቸዋለ ለሙሽሮች? አሁን መቼስ 1 እና 2 አንልማለን። በጣም ብዙ ሰው ነው የሚጋባው። ደግሞ ሞር የተጋቡ ሙሽሮች ደግሞ ቢገባበዙት ራሱ በጣም ደስ የሚል ይመስለኛል። አዲስ ሙሽራ ብቻ ሳይሆን። በጣም እናመሰግናለን ሄዱ ለሰጠሽን ጊዜ። በአልበም እንገናኝ፣ ከዚህ በኋላ እንገናኛለን። እንግዲህ ትንሽ ጉንፋን ይዞኛል እስካሁን ድምጼ ሲነፋነፍ ከሆነ እንግዲህ ጥሩ ነው፣ ሰሞኑን ትንሽ አየሩልኝ ጊዜው ስለሆነ። እሺ በጣም አመሰግናለሁ። አድማጮቻችን ዜማውን ጋብዘን እንመለሳለን።